የጉለሌ ክፍለ ከተማን ወክለው ለአዲስ አበባ ምክር ቤት የተመረጡ የምክር ቤት አባላት ከመረጣቸው ማህበረሰብ ጋር የውይይት መድረክ አካሂደዋል። ውይይቱ የክፍለ ከተማው ነዋሪዎች የሚያነሷቸውን የልማትና የመልካም አስተዳደር ጥያቄዎች በማዳመጥ ምላሽ እንዳገኙ ማድረግን ዓላማ ያደረገ ነው። የምክር ቤት አባላት ነዋሪው የሚያነሳውን ጥያቄና የመልማት ፍላጎት ወደ አስፈጻሚ አካል እንዲደርስ በማድረግ የድልድይነት ሚናቸውን እየተወጡ እንደሚገኝ የጉለሌ ክፍለ ከተማ ምክር ቤት አፈ ጉባኤ አቶ መኩሪያ ጉርሙ ተናግረዋል። ባለፉት ዓመታት በክፍለ ከተማችን ደረጃ ተደጋጋሚ ህዝብ ሲያነሳቸው የነበሩ የልማት የመልካም አስተዳደር የዲሞክራሲያዊ ስርዓት ጋር ተያይዞ የሚነሱ ጥያቄዎችን ጥያቄ መቀበልና መስማት ብቻ ሳይሆን እታች ወርደው በማረጋገጥ የህዝባችንን ችግር ቀን ከሌት እየተጉ እየፈቱ ያሉ በመሆናቸው የክፍለ ከተማው ምክር ቤትም የወረዳው ምክር ቤትም በተመሳሳይ ለመረጠው ህዝብ እታች ወርዶ ቀን ከሌት እየሰራ በመሆኑ ክፍለ ከተማችን ዛሬ በከፍተኛ የለውጥ እንቅስቃሴ ላይ ትገኛለች። በውይይቱ የባለፈው በጀት ዓመትና የ2018 ሩብ ዓመት እቅድ አፈጻጸም ቀርቧል። በክፍለ ከተማው የነዋሪዎችን ተጠቃሚነት ለማረጋገጥና አገልግሎት አሰጣጥን ለማሻሻል የሚያስችሉ ተግባራት መከናወናቸውም ነው በሪፖርቱ የተመላከተው። በክፍለ ከተማው የተሰሩ ሰው ተኮር የልማት ፕሮጀክቶችና የመልካም አስተዳደር ስራዎች የነዋሪውን ተጠቃሚነት የሚያረጋግጡ መሆናቸውን ያነሱት የውይይቱ ተሳታፊዎች በተያዘው በጀት ዓመትም ትኩረት ይሻሉ ያሏቸውን ጥያቄዎች አንስተዋል። ግንባታና ፍቃድ በወረዳችን ውስጥ በአሁኑ ሰዓት ተነስቶ ወደ ክፍለ ከተማችን እንደመጣ ነው የምናውቀው። በአሁኑ ሰዓት በጣም ከፍተኛ ደረጃ በህዝባችን ላይ እንግልትን እየተፈጠረበት ነው ያለው። ስለዚህ ወደ ነበረበት ወረዳውን የሚመለስበት መንገድ ብትፈጥሩልን። እኔ ማንሳት የምፈልገው ሰነድ አልባን ነው። የዚህን የሰነድ አልባ ጉዳይ ለአንዴና ለመጨረሻ እልባት ስጡ። ይሄ በደንብ ትኩረት ልትሰጡልን ይገባል። በወረዳ 5 እንደ ጉለሌ ክፍለ ከተማ ጤና ጣቢያ የለንም እና ይሄ መንግስታችን በትክክለኛ ቢገነዘብል። ለተነሱ ጥያቄዎች ምላሽና ማብራሪያ የሰጡት የጉለሌ ክፍለ ከተማ ዋና ስራ አስፈጻሚ አቶ ወልደ ወገሴ የክፍለ ከተማውና የከተማው አቅም በፈቀደ ልክ ለሚነሱ ጥያቄዎች አፋጣኝ ምላሽ ይሰጣል ብለዋል። ሁሉ ነገር በአንድ ጊዜ መስራት አይቻልም። ተራ በተራ ቅድሚያ መሰጠት ያለበት ቅድሚያ ፕላን አድርገን ነው እየሄድን ያለነው። ከተማ አስተዳደር በጣም እያገዘን በዚህ አጋጣሚ በክፍለ ከተማ ደረጃ ህዝብ ማዕከል ያደረጉ ፕሮጀክቶችን ለመስራት አቅደናል። 14 ፕሮጀክት በዚህ በጀት ዓመት እንጀምራለን። ዋና ከቤቱ የተነሱት ላይ ባጭሩ ለመመለስ ቅርብ ጊዜ ተቋማቶች ታጥፏል። የታጠፈው ዝም ብሎ አይደለም፣ ጥናት ላይ ተመስርቶ ነው። ምንም መጉላላት የሚባል ነገር አይኖር። እንደውም ስራውን የበለጠ ያቀላጥፈዋል፣ የበለጠ ያፈጥነዋል ማለት ነው። ከሰነድ አልባ ጋር ተያይዞ አንደኛ የጋራ ተግባቦት የከተማ አስተዳደሩ የሚያስቀምጠው አቅጣጫ ምንድን እያንዳንዱ ሰነድ አልባ የሚባል በሙሉ መረጃው ይሰብሰብ ዶክመንትድ ይደረግ ተብሎ መረጃ ተሰብስቧል። ይሄ ጎሄድ ካርታ ይውጣ ይሰራ ሲባል ኦፊሻል ሆኖ መልኩ ካርታ እንደሚሰራ ታሳቢ ማድረግ ነው። ግን ምኑም ያሟላ አሰራሩ መመሪያው ደንቡን የምታሟሉ ማለት ነው። የመራጭ ተመራጭ የውይይት መድረኩን የመሩት በአዲስ አበባ ከተማ ምክር ቤት የመንግስት ዋና ተጠሪ አቶ ማሾ ኦላና ለነዋሪዎች የተነሱ ጥያቄዎች በየደረጃው እንዲፈቱ ይደረጋል በማለት አስፈጻሚ ተቋማትን የመከታተልና የመቆጣጠር ተግባሩ ተጠናክሮ እንደሚቀጥል ተናግረዋል። ይሄ የተጀመረው ልማት እንዲፈጥን የምናደርገው ክትትል የምናደርገው ድጋፍ የምናደርገው ቁጥጥር ይጠነክራል ማለት ነው። ወደ ታች ተወርዶ የህዝቡ ፍላጎትና የህዝቡ ጥያቄ ምንድነው? የትኛው እየተመለሰ ነው? የትኛው ወደ ኋላ እየቀረ ነው? ለምን ምክንያት ነው? መቼ ይመለሳል? የሚለውን ከናንተ ጋር በመግባባት እንዲፈጥን እናደርጋለን ማለት ነው። ከተማ አስተዳደሩ በዚህ ላይ ቁርጠኛ የሆነ አቋምና ግልጽ የሆነ አሰራር ተይዞ እየተሰራ ነው። የተጀመሩ ልማቶች ተጠናክረው እንዲቀጥሉና የዜጎች ተጠቃሚነት እንዲረጋገጥ ነዋሪውም የልማቱ አጋር በመሆን ድጋፉን አጠናክሮ መቀጠል እንዳለበት ተመላክቷል።